ሰላም እንዴት ናችሁ? ውድ የሚል ዩቲዩብ ቻናል ቤተሰቦቼ፣ በቅድሚያ ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ በየቀኑ መላቃቸው አዳዲስ ጠቃሚ የጤና ትምህርቶችን በስፋት መከታተል ትችላላችሁ። ምን ጊዜ የሚሆን ለቻናሉ አዲስ ከሆናችሁ የደወል ምልክቱን በመጫን ቤተሰብ ሁኑ። በዚህ ቻናል ላይ ጠቃሚ የጤና መረጃዎችን በየቀኑ የምታገኙበት ስለሆነ ላይክም ሼር ማድረግ ደግሞ አትርሱ። በዛሬው ርዕሳችን ላይ ደግሞ ቴምር በቀን ስንት ፍሬ መመገብ ይመከራል? ቴምርን መመገብ የሌለባቸው ሰዎች ደግሞ ምን አይነት ሰዎች ናቸው የሚለውን አጠር አድርጌ ማብራራላችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቴምር በርካታ የጤና ጥቅሞች አሉት። ከነዚህም ውስጥ ዋና ዋናዎቹን ስንመለከት አንደኛ የኃይል ምንጭ ነው። ቴምር በተፈጥሯዊ ስኳር የበለጸገ በመሆኑ ለሰውነታችን ፈጣን ኃይልን ይሰጣል። በተለይም ለአትሌቶችና ለከባድ ስራ ለሚሰሩ ሰዎች እጅግ በጣም ጠቃሚ እናም ከፍተኛ ኃይልን ይሰጣል። ሁለተኛ የምግብ መፈጨትን ያሻሽላል። ቴምር ከፍተኛ መጠን ያለው ፋይበር ስላለው የምግብ መፈጨትን በማሻሻል የሆድ ድርቀትን ለመከላከል ይረዳል። ሶስተኛ የልብ ጤናን ይጠብቃል። ቴምር በፖታሲየም የበለጸገ ሲሆን ይህም የደም ግፊትን ለመቆጣጠር እናም የልብ ጤናን ለመጠበቅ ይረዳል። አራተኛ የአጥንት ጤና ያጠናክራል። ቴምር እንደ ካልሲየም እና ማግኒዚየም፣ ፖታሲየም ያሉ ለአጥንት ጤና አስፈላጊ የሆኑ ማዕድናትን ይዟል። ይህም የአጥንትን ጥንካሬ ለመጠበቅ እጅግ በጣም አስፈላጊ ነው። አምስተኛ የደም ማነስን ይከላከላል። ቴምር ከፍተኛ መጠን ያለው ብረት ስላለው የደም ማነስን ለመከላከል እጅግ በጣም ጠቃሚ ነው። ስድስተኛ አንቲኦክሲዳንት የበዛበት ነው። ቴምር ሰውነታችንን ከጉዳት ከሚከላከሉ አንቲኦክሲዳንቶች የበለጸገ ነው። ሰባተኛ ለነፍሰ ጡር ሴቶች እጅግ በጣም ጠቃሚ ነው። ቴምር ለነፍሰ ጡር ሴቶች አስፈላጊ የሆኑ ንጥረ ነገሮችን ማለትም እንደ ፎሊክ አሲድ፣ ብረትናም ካልሲየም የመሳሰሉትን ይዟል። ይህም ለጤናማ ጽንስ እጅግ በጣም አስፈላጊ ነው። ስምንተኛ ለአእምሮ ጤና እጅግ በጣም ጠቃሚ ነው። ጥናቶች እንደሚያሳዩት ቴምር የአእምሮ ጤናን ለማሻሻል እና የአልዛይመር በሽታን ለመከላከል ይረዳል። ዘጠነኛ የቆዳ ጤንነትን ያሻሽላል። ቴምር በውስጡ በብዛት የሚገኘው ቫይታሚን ሲ እና ቫይታሚን ዲ ለቆዳ ጤና እጅግ በጣም ጠቃሚ ነው። አስረኛና የመጨረሻው ደግሞ የኮሌስትሮል መጠንን ይቀንሳል። ቴምር የኮሌስትሮል መጠንን ለመቀነስ ይረዳል። ይህም በከፍተኛ ሁኔታ እጅግ በጣም ከተለያዩ በሽታዎች እንዳንጠቃና የኮሌስትሮል መጠናችንን ዝቅ ለማድረግ ይረዳል። ታዲያ ቴምር እነዚህን በርካታ የጤና ጥቅሞች የሚሰጠን እናም ከዚህም በላይ የጤና ጥቅሞች ያሉት ድንቅ የሆነ ጣፋጭ ምግብ ነው። ታዲያ ቴምር በቀን ስንት ፍሬ ይመከራል የሚለውን እንይ። ቴምር በጤና ላይ በርካታ ጠቃሚ ንጥረ ነገሮችን የያዘ ፍሬ ነው። እነዚህም ፋይበር የምግብ መፈጨትን ያግዛል፣ ፖታሲየም ለልብ ጤና ይጠቅማል፣ እንዲሁም ማግኒዚየም የደም ግፊትን ለመቆጣጠር ይረዳል። ቫይታሚኖችና አንቲኦክሲዳንቶች ለቆዳና ለፀጉር ጤንነትም እጅግ በጣም ጠቃሚ ናቸው። በቀን ውስጥ ከ3 እስከ 5 ፍሬ ቴምር መመገብ ጤናማ ነው። ምክንያቱም መጠነኛ መጠን ሲባሉ የሚከተሉትን ጥቅሞች ይሰጣል። የመጀመሪያው ኃይል መጠንን ይጨምራል። ሁለተኛው የምግብ መፈጨትን ያሻሽላል። ሶስተኛ የልብ ጤናን ይደግፋል። አራተኛ ለቆዳና ለፀጉር ጤንነት እጅግ በጣም ጠቃሚ ነው። ነገር ግን የስኳር ህመም ያለባቸው ሰዎች ከ2 እስከ 3 ፍሬ መብላት አለባቸው። ምክንያቱም ቴምር ውስጡ የተፈጥሮ ስኳር ስላለው፣ በተጨማሪ ከመጠን በላይ መመገብ የክብደት መጨመርን ሊያስከትላል፣ እንዲሁም ደግሞ የደም ስኳር መጠንን ሊጨምር ይችላል። ስለዚህ በቀን ቴምርን ከ3 እስከ 5 ፍሬ ቴምር መመገብ ለጤናማ ሰው ይመከራል ማለት ነው። ቴምር መመገብ የሌለባቸው ሰዎችስ ምን አይነት ሰዎች ናቸው የሚለውን ደግሞ ስንመለከት ቴምር በርካታ የጤና ጥቅሞች ቢኖሩትም ሁሉም ሰው ሊመገቡ አይገባም። በተለይም ደግሞ የሚከተሉት የጤና ችግሮች ያለባቸው ሰዎች ቴምርን ከመመገብ መቆጠብ ወይም በጥንቃቄ መመገብ አለባቸው። የመጀመሪያዎቹ የስኳር ህመምተኞች ናቸው። ቴምር ከፍተኛ መጠን ያለው የተፈጥሮ ስኳርን ይዟል። ስለዚህ የስኳር ህመምተኞች ቴምርን በብዛት መመገብ የለባቸውም። ማለትም የቴምር መጠናቸውን መገደብ ወይም ደግሞ ማቆም ይኖርባቸዋል። ሁለተኛ የኩላሊት ህመምተኞች። ቴምር ከፍተኛ የፖታሲየም መጠን ስላለው የኩላሊት ህመምተኞች ቴምርን በብዛት መመገብ የለባቸውም። ምክንያቱም ኩላሊታቸው ፖታሲየምን ከሰውነት ማስወገድ ስለማይችል ከፍተኛ የፖታሲየም መጠን በደም ውስጥ እንዲኖር ያደርጋል።
ሶስተኛ የአለርጂ ችግር ያለባቸው ሰዎች። ለአንዳንድ ሰዎች ቴምር የአለርጂ ችግርን ሊያስከትል ይችላል። ስለዚህም የአለርጂ ችግር ያለባቸው ሰዎች ቴምርን ከመመገብ መቆጠብ ይኖርባቸዋል። አራተኛ ክብደት ለመቀነስ የሚሞክሩ ሰዎች። ቴምር ከፍተኛ የካሎሪ ይዘት ስላለው ክብደት ለመቀነስ የሚሞክሩ ሰዎች ቴምርን በብዛት መመገብ የለባቸውም። ምክንያቱም ቴምር በከፍተኛ ሁኔታ የካሎሪ ይዘት ስላለው ክብደትን ለመጨመር ያግዛል። እንዲሁም ደግሞ ክብደትን ለመቀነስ የሚሞክሩ ሰዎች የቴምር መጠናቸውን መቀነስ ይኖርባቸዋል። አራተኛ የምግብ አለመፈጨት ችግር ያለባቸው ሰዎች። ቴምር ከፍተኛ መጠን ያለው ፋይበር ስላለው የምግብ አለመፈጨት ችግር ላለባቸው ሰዎች የሆድ መነፋትና ምቾት ማጣትን ሊያስከትል ይችላል። አምስተኛ ህፃናት። ከፍተኛ የስኳር መጠኑ የተነሳ ህፃናት በትንሽ መጠን መሰጠት አለበት። ህፃናት ከፍተኛ ቴምርን በሚመገቡ ጊዜ የጥርስ መበላሸት እንዲሁም ደግሞ የጥርስ መበስበስ ሊያጋጥማቸው ይችላል። ከላይ የተጠቀሱት የጤና ችግሮች ካለባችሁ ቴምርን ከመመገብ በፊት ሐኪምን ማማከር ወይም ደግሞ የቴምር መጠንን መገደብ አስፈላጊ ነው ማለት ነው። ታዲያ ቴምር ምን ጉዳቶች አሉት ወይም የቴምር ጉዳቶችን ደግሞ በአጭሩ ስናይ ቴምር በርካታ የጤና ጥቅሞች ቢኖሩትም ከመጠን በላይ ከተወሰደ ወይም ለተወሰነ የጤና ሁኔታዎች ላላችሁ ሰዎች አንዳንድ ጉዳቶች ሊኖሩት ይችላል። ከቴምር ጉዳቶች መካከል ዋና ዋናዎቹ የሚከተሉት ናቸው። የመጀመሪያውና አንደኛው የስኳር መጠን መጨመር። ቴምር ከፍተኛ መጠን ያለው የተፈጥሮ ስኳርን ይዟል። ስለዚህ የስኳር ህመም ያለባቸው ሰዎች በብዛት መመገብ የለባቸውም። ሁለተኛ የክብደት መጨመር። ቴምር ከፍተኛ የካሎሪ ይዘት ስላለው በብዛት መመገብ ለክብደት መጨመር ሊዳርግ ይችላል። ሶስተኛ የጥርስ መበስበስ። በቴምር ውስጥ ያለው ከፍተኛ የስኳር መጠን ለጥርስ መበስበስ ሊያጋልጥ ይችላል፣ በተለይም ደግሞ ለህፃናት ከመጠን በላይ የምትመገቡ ከሆነ። አራተኛ የአለርጂ ችግር ካለባችሁ። አልፎ አልፎ ቴምርን ለአንዳንድ ሰዎች የአለርጂ ችግር ሊያስከትል ይችላል። አምስተኛ የጨጓራና የአንጀት ችግር ካለባችሁ። ከመጠን በላይ መመገብ የሆድ መነፋት፣ የሆድ ህመም እናም ሌሎች የጨጓራና የአንጀት ችግሮችን ሊያስከትል ይችላል። ስድስተኛ የኩላሊት ችግር። ቴምር ከፍተኛ የፖታሲየም መጠን ስላለው የኩላሊት ችግር ያለባቸው ሰዎች በብዛት መመገብ የለባቸውም። ሰባተኛ ህፃናት። ከፍተኛ የስኳር መጠኑ የተነሳ ለህፃናት በትንሽ መጠን መሰጠት አለበት። ቴምርን ለህፃናት በከፍተኛ ሁኔታ መመገብ ለጥርስ መበስበስ እና ለተለያዩ የጤና ችግሮች ሊዳርጋቸው ይችላል። ስምንተኛ ሰልፋይት። የደረቀ ቴምር ውስጥ ሰልፋይት ሊኖር ስለሚችል ለአንዳንድ ሰዎች ጎጂ ነው። ስለዚህ ቴምርን ትኩስ መሆኑን ማረጋገጥ አስፈላጊ ነው። ዘጠነኛና የመጨረሻ አቧራና ቆሻሻ ካለበት። ቴምር በደንብ ካልታጠበ አቧራና ቆሻሻ ሊኖር ይችላል። ስለዚህ ያንን በሚገባ ማስወገድ አሊያም ደግሞ የተለያዩ ባክቴሪያዎች ወደ ሰውነታችሁ እንዲገባ ያደርጋል። ስለዚህ ቴምርን በምትመገቡ ጊዜ በሚገባ ማጠብ ይኖርባችኋል። እንዲሁም ደግሞ ታጥቦ የታሸገ ቴምርን መጠቀም አስፈላጊ ነው። ታዲያ ውድ የቻናል ቤተሰቦች እነዚህ ከላይ የዘረዘርኳቸው ቴምርን በቀላሉ ሊያደርሱ የሚችሉ ጉዳቶች ናቸው። ስለዚህ ቴምርን ደግሞ መመገብ የሌለባቸው ሰዎች ምን አይነት ሰዎች ናቸው? የቴምር ጠቀሜታዎችስ የሚለውን እንዲሁም ጉዳቶቹን አጠር አድርጌ በዚህ ቪዲዮ ዘርዝሬላችኋለሁ። ይህ የጤና ትምህርት እጅግ በጣም ለብዙ ሰዎች ጠቃሚና አስተማሪ ስለሆነ ሼር ላይክ እያደረጋችሁ ለብዙ ሰዎች አጋሩ። በዚህ የጤና ትምህርት ላይ ደግሞ ጥያቄ ሀሳብ ካላችሁ በኮሜንት ላይ አስፍሩልኝ። ከኔ ጋር በአዲስ የጤና ትምህርት እስከምንገናኝ ቸር ቆዩልኝ። እወዳችኋለሁ።